አመቱ ሙሉ ኢትዮጵያን እንገነባለን። እንተክላለን፣ እናጸዳለን፣ እናፈርሳለን፣ እንገነባለን። ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ህዝብ መሰረት መጣል እንደሚችል፣ የተባበረ ህዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ዛፍ ለዛሬ ትርጉም የለውም፣ ለነገ ግን ትርጉም ብዙ ነው። ምግብ ነው፣ ጥላ ነው፣ ውበት ነው። ከዚያም ባሻገር የሚሸረሸር የሚጠፋ ሀብታችን ጠባቂ ዘብ ነው። ብዙ ትርጉም ስላለው ኢትዮጵያውያን በጀመርነው መንገድ ተባብረን ዛሬም በሚቀጥሉት ሳምንታትም በመትከል የዚህን ዓመት ግብ ማሳካት የዕለቱንም ግብ ማሳካት ዋነኛ ስራችን ይሁን የሚል መልእክት ነው ያለኝ። በክቡር ጠቅላይ ሚኒስትራችን አማካኝነት የእሳቸው ኢኒሼቲቭ ሆኖ ላለፉት 7 ዓመታት በተከታታይ ሲከናወን የቆየ ፕሮግራም ነው። ፕሮግራሙ እጅግ በጣም ውጤታማ ነው። እንደምታውቁት በዓለም ደረጃ አሁን የአየር ንብረት ለውጥ እያስከተለ ያለው ጉዳት አንዳንዱ የማይገመት ነው። ኢትዮጵያና በኢትዮጵያ ውስጥ የሚገኙ ልጆች በመተባበር በየዓመቱ ይሄን ፕሮግራም በጣም በጥብቅ ዲሲፕሊን እያከናወኑ ስለሆነ የዝናብ መጠናችን በየጊዜው እየጨመረ መጥቷል። ሊያጋጥሙን የነበሩ አደጋዎች እየቀነሱ መጥተዋል። ይሄ ብቻ አይደለም። በምግብ ራሳችንን ለመቻል በምናደርገው ፕሮግራም ውስጥ ያው አብዛኛው የሚተከለው ተክል ለምግብ ፍጆታ የሚሆን ነው። ግማሹ ለኢንዱስትሪ ግብዓት ይሆናል፣ ግማሹ ለውበት ይሆናል፣ ግማሹ ደግሞ አጠቃላይ የአየር ንብረት በመጠበቅ በኩል ትልቅ አስተዋጽኦ ስላለው ይሄ ፕሮግራም እንዳያችሁት ማህበረሰቡን በደስታ የሚጠብቀው ፕሮግራም ነው። ውጤታማነቱም እጅግ በጣም ጥሩ ነው። በዚህ ስራ ላይ ተሳትፎ ለነበራቸው ለሁሉም አካላት በራሴና በማዕከላዊ ኢትዮጵያ ክልል መንግስትም ትልቅ ምስጋና አቀርባለሁ።